ክርስቶስ ካረገ በኋላ ክርስትናን ለማስፋፋት ተልእኮ የተቀበሉ ሐዋርያት ደግሞም ሌሎችም ክርስትናን በቃልም በጽሑፍም ለማስተማር ሞክረው ነበር። ክርስትና እየሰፋ ሲመጣ ደግሞ በቃል የተላለፈው ትውፊት፣ በጽሑፍ የተላለፈው ወንጌል የትኛው ነው ትክክለኛው እስትንፋሰ እግዚአብሔር ያለበት የሚለውን ለመለየት አባቶች ጥረት ሲያደርጉ ቆይቷል። በአዲስ ኪዳን እጅግ በጣም ብዙ የሆኑ መጽሐፍቶች ስለተጻፉ ከነዚህ ጽሑፎች መካከል የትኛው ነው ትክክለኛው የሚለውን ለመለየት በጣም አዳጋች ነበር። በመጨረሻ ግን በ367 ዓመተ ምህረት የአሌክሳንድሪያው አባት ቅዱስ አትናቴዎስ በአዲስ ኪዳን ውስጥ ከተጻፉ መጽሐፍቶች መካከል 27ቶቹን መርጦ እነዚህ ትክክለኞቹ እስትንፋሰ እግዚአብሔር ያለባቸው ናቸው ብሎ ለቤተክርስቲያን አባቶች ይሰጣል። የቤተክርስቲያን አባቶች ደግሞ በ397 ዓመተ ምህረት እስከ 419 ዓመተ ምህረት ባለው ጊዜ ውስጥ በካርቴጅ በአሁኗ ቱኒዚያ መጽሐፍቶችን መርምረው ከብሉይ ኪዳን 46 መጽሐፍቶችን ከአዲስ ኪዳን ደግሞ 27ቶችን በአጠቃላይ 73 መጽሐፍቶችን ቀንነው ለቤተክርስቲያን ይሰጣሉ። ታዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ73ቱ በተጨማሪ እንዴት 81 አደረሰቻቸው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእጅ ይገኛሉ ያለቻቸውን መጽሐፍቶች በብሉይ ኪዳን ከተጠቀሱት ከ46ቱ በተጨማሪ 6 መጽሐፍቶችን ትጨምርና 52 ታደርሳቸዋለች። በአዲስ ኪዳን ደግሞ ከተጠቀሰው ከ27ቱ በተጨማሪ 2 መጽሐፍቶችን መጽሐፈ ኪዳንንና መጽሐፈ ሲኖዶስን እርግጥ በውስጡ የተለያዩ ወደ 8 የሚደርሱ ክፍል ያለው መጽሐፍ አለ። እነዚህ መጽሐፍቶች ለትምህርት ለምግባርና ለአስተዳደር ይመቹኛል ይሆኑኛል ያለቻቸው መጽሐፍቶች ትወስድና በአዲስ ኪዳን 29 በብሉይ ኪዳን ደግሞ 52 መጽሐፍቶችን ወስዳ 80 መጽሐፍቶችን ታደርሳለች። በ66ቱ መጽሐፍቶች ውስጥ ያልተጠቀሱ የካቶሊክና የኦርቶዶክስ ቤተክርስቲያን የሚቀበሏቸው መጽሐፍቶችን ዝርዝር ደግሞ እንመልከት። መጽሐፈ ሄኖክ፣ መጽሐፈ ኩፋሌ፣ ጥበበ ሰለሞን፣ መቃብያን 1፣ መቃብያን 2፣ መቃብያን 3፣ ተረፈ ኤርሚያስ፣ መጽሐፈ ሲራክ፣ መጽሐፈ ባሮክ፣ መጽሐፈ ጦቢት፣ መጽሐፈ ዮዲት፣ እዝራ ሱቱኤል፣ መጽሐፈ ዮሴፍ ወልደ ኮሪዮን የሚባሉ ወደ 13 የሚደርሱ መጽሐፍቶችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብሉይ ኪዳን ውስጥ ጨምራ 52 አድርሳቸዋለች። ከነዚህ ከ13 መጽሐፍት ውስጥ ደግሞ 7ቱን የካቶሊክ ቤተክርስቲያን ትቀበላለች። እነዚህ መጽሐፍቶች መጽሐፈ ጦቢት፣ መጽሐፈ ዮዲት፣ ጥበበ ሰለሞን፣ መጽሐፈ ሲራክ፣ መጽሐፈ ባሮክ፣ መጽሐፈ መቃብያን 1፣ መቃብያን 2ን በአጠቃላይ 7 መጽሐፍቶችን የካቶሊክ ቤተክርስቲያን ተቀብላ 46 መጽሐፍቶችን በብሉይ ኪዳን 27 መጽሐፍቶችን ደግሞ በአዲስ ኪዳን አጠቃላይ 73 መጽሐፍቶችን ተቀበላለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ በብሉይ ኪዳን 52 በአዲስ ኪዳን ደግሞ 29 81። የፕሮቴስታንት ቤተክርስቲያን ደግሞ በኋላ ላይ በ16ኛው መቶ ክፍለ ዘመን በማርቲን ሉተር አማካኝነት በብሉይ ኪዳን ከተጠቀሰው ከ46ቱ መጽሐፍ ውስጥ 7ቱን ያወጣና 39ን ብቻ ወስዶ 66ቱን መጽሐፍቶችን ይቀነብባል።